ብራዘር እንዴት ነሽ? ሰላም ነው? ማን እንዴት ነው? ሰላም ነው? እንዴት ነህ? ደህና ነህ? አለን እንዴት ነው? ስራ እንዴት ነው? ስራ እንግዲህ እንደምታየው አሪፍ ነው። እዚህ ስራ እንዴት ገባህ? ወደዚህ ስራ ሌላ ስራ እየሰራሁ የጎን ስራ ስራ ነበር፣ ሽንኩርት ስራ ነበርና የሚያዋጣ ሲሆን ያንን ስራ ትቼ ይሄን መስራት ጀመርኩኝ። ይሄን ማልማት ጀመርኩኝ። ምን ነበር የምትሰራው መጀመሪያ? ባጃጅ ነበር የምሰራው። እና አሁን ባጃጅ ከባጃጅ አረ ባጃጇን ማሽጬ ወደዚህ ሞተር ገዝቼ ዘር ገዝቼ እርሻ ገዝቼ ነበር ሰላም የነበረው። አሁን እንግዲህ ውሃ አይገባማ? ውሃማ አይገባም፣ በሞተር ነው። እዛ ጋር ሸራው አለ፣ ሞተሩም ታች ከወንዙ አለ። እንደዛ ነበረ። አይ ቆንጆ ነው ግን እና ስራውም አሪፍ ነው፣ በጣም አሪፍ ነው። ያው ድካምም አሁን እየደረሰ ነው ሽንኩርቱ እየደረሰ ነው። እስኪ እንየው። አዎ ደርሷል። ሽንኩርቱ ያው ቆንጆ ነው። በዚህ ሳምንት ይነቀላል? አዎ በዚህ ሳምንትማ ይነቀላል። በጣም አሪፍ ነው። እና ምንድነው የገጠመህ ነገር? ያው እስካሁን ምንም የገጠመኝ ነገር የለም ነበር። የገበያው ነገር ነው እንጂ የገጠመኝ ሌላ ምንም የገጠመኝ ነገር የለም። አሁን ማለት ላሊበላ ነው አይደለም ገበያው የሚሸጠው? ገበያው ላሊበላ ነበር። አዎ ኮልመስክ ላሊበላ ምናምን። አዎ ገበያው አሁን ስንት ብር ነው? ያው በጉችዬ ነው በኪሎ? በጉችዬ ነው 200 ብር ነው። በጉችዬ ፊት የገዛ ነው 800 700 ብር ነበር። ኦኬ በጣም አስቸጋሪ። ሽንኩርቱ እንደምታየው ነው። ሽንኩርቱ ቆንጆ ነው። አይዞ በርታ። ለማንኛውም ያው ነጋዴ የለም እንዴ? አረ ነጋዴ እስካሁን የመጣ ነጋዴ የለም። እኛም እንዲመጣልን እንትን እያልን ነበረ። ምንም የመጣ ነጋዴ የለም። ያው አሁን ለቤት ብቻ ነው እየገዙ ያሉት እዚህ? ለቤት ብቻ ነው የሚገዙት። በቃ ለቤት ነው እንጂ ለሚረከብ ነጋዴ የለም። መሬቱ የራስ ነው? አረ መሬቱ ምን አይደለም። ወጪ እንግዲህ በጣም ብዙ ወጪ አለብን። የናፍጣ አለብን፣ የመሬት አለብን፣ የሰራተኛ አለብን። የቀን ሰራተኛ መሬቱ አሁን እቺ ስንት ነው የተገዛችው? እቺ 34,000 ብር ነው የተገዛችው ሙሉዋ። 34,000 ብር ገዝተን ነው። ቆንጆ ነው ዋጋው። የመሬቱ ሸጋ ነው። ያው አሪፍ ነው። ያው የናፍጣውም ችግር ናፍጣም ብዙ መጥረት ስላለ ያው የናፍጣውም ችግር አለብን። የሰራተኛም አለብን። ኦኬ ያው በጣም ወጪ የሰራተኛ መጀመሪያ ሲተካል፣ ሲታረስ፣ ከዛ ሲተካል፣ ሲኮተኮት ኮትኳቶ አለው። ስንት ጊዜ ተኮተኮተ? 3 ጊዜ ተኮትኩቷል። ኦኬ ወተር ፖምፕ በዚህ ነው የሚመጣው? አዎ በዚህ አድርጎ ነው የሚመጣው። እዛ ነው የሚቀደው? ከታች ነው እንትን የሚለው የተጠመደው። በዚህ አድርጎ ነው የሚዘልቀው። ኦኬ ስንት ሜትር ይሆናል? 100 ሜትር። ኦኬ ያው በጣም ብዙ ጉልበት ይበላል። አዎ በጣም ነው የሚበላው። ጠቅላላ ስንት ሰው ይፈጃል አሁን በጉልበት? በቀን ራሱ እስከ 10 ሰው እስከ 11 ሰው እናውላለን። ስለዚህ አሁን እናንተ በጣም ደስ የሚለው በቃ የቀን ሰራተኞች ምናምን ቆንጆ ነው። ያው እንግዲህ ባለን አቅም እንደዛ እያደረግን እየሰራን። ናፍጣም ያው ግን ቦታው ቅርብ ነው፣ ብዙም እንትን አይልም አይደል? ቦታው እንኳን ቅርብ ነች። ያው ያኔ ያክል አይልም። ያው እርሻው እንትን ስለሆነ ትንሽ እንደዛ ነው። አሪፍ ነው። ሽንኩርት ነው በቃ ይዘው ይወደዳል ተብሎ ይታሰባል። ቆንጆ ነው። በዚህ ሳምንት ይነቀላል። አዎ በዚህ ሳምንት ደግሞ ይነቀላል። Tuh cuma tuh bela bela, ini.